ክብር ሁሉ ለእግዚአብሔር ይሁን። እንዴት ናችሁ? እንዴት ናችሁ? እግዚአብሔር ይባርካችሁ። በነገር ሁሉ እግዚአብሔር ይባርካችሁ። ይህ የኢትዮጵያ ወንጌላዊት ቤተክርስቲያን በኦስተን ቴክሳስ የምትገኘዋ የሚዲያ አገልግሎት ነው። በዚህ የሚዲያ አገልግሎት የሰማይ መስኮቶች ተከፍተው በምድራችን፣ በቤተሰባችን፣ በሀገራችን፣ በትዳራችን የሚሆነውን ሁሉ የምንመረምንበት የምንቃኝበት ነው እና እግዚአብሔር ይመስገን። ዛሬ ይኸውላችሁ እንግዲህ ገና ጄት ላጉም አለቀቀኝም። ብርድ ምንድነው ከኢትዮጵያ ገና መግባታችን ነው። ትላንትና ነው የገባ ነው። እንግዲህ ሪላክስ አድርገን ተዝናንተን ቤታችን ዋልን ማለት ነው። ክብር ለእግዚአብሔር ይሁን። በዚህ የሚዲያ አገልግሎት እንግዲህ ድካማችንንም እንናገራለን። ከኦልሞስት ወደ 34 ሰዓት እንደዚህ አካባቢ ነው መንገዳችን የነበረው እና አስቸጋሪ ነበር። ድክም ምናምን ያደርጋል። ታውቃላችሁ የመንገድን ነገር። ፈርስት ክላስ አለመሆኑ ደግሞ ሆድ ያስብሳል። እግዚአብሔር ቢፈቅድ ብንኖር ደግሞ ፈርስት ክላስ እንጓዛለን። ይህ የሚዲያ አገልግሎት አንዳንድ ፕሮግራሞችን ከቨር ቢያደርግልን ሪላክስ፣ ማንንም አንጠይቅም። በነፃ የተቀበላችሁትን በነፃ ስጡ በሚለው መመሪያ የምንመራ የሚዲያ አገልግሎት ነን እና ክብር ለእግዚአብሔር ይሁን። ነገር ግን በቅድሚያ ዛሬ ለእግዚአብሔር ምስጋና መስጠት ነው የፈለግኩት። በእውነት አገራችን ኢትዮጵያ አድርሶን በሰላም መልሶናል። እንግዲህ ዘፍጥረት 2:13 ላይ የሁለተኛውም ወንዝ ስም ግዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከባል ይላል እና እንግዲህ በቃሉ ደግሞ ከ5000 ዓመታት በፊት የነበረውን ሁሉ አይተን ነው የመጣ ነው ማለት ነው። በኢትዮጵያ ምድር ጊዜ አሳልፈን ነው የመጣ ነው። ዋናው የሄድንበት ዓላማችን የነበረው የባለቤቴ ሚስት በህመም ላይ ስለሆኑ እሳቸውን ለመጠየቅ ነበረ። እግዚአብሔር በሚገርም ሁኔታ ጥሩ ጊዜ ሰጥቶን ነበር። ተጫወትን ከትያ ሰለፍ ጋር። በጣም ነው መወዳቸው የምንዋደደው እና እግዚአብሔር እንደገና የ90ኛ ዓመታቸውን ዕድሜ አከበርን። ይህም ለአንዳንዶች ትርጉም ላይ ሰጠው ይችላል፣ ግን እግዚአብሔር ዕድሜን ሲያጠግብ እንደዚህ ጥሩ ነው። እኛ በቃን አንልም። ይኑሩልን እናታችን። ልክ ሙሴ በ120 ዓመቱ ጤና እንደነበር፣ አይኑ አልደከመም፣ ጤንነቱ ሁሉ ሙሉ ነበር። ተራራ ወጥቶ ነው ወደ እግዚአብሔር የሄደው። እግዚአብሔር ራሱ ወሰደው።